የኢትዮጵያን ህልውና ለማስጠበቅ ዛሬም እንደ ትናንቱ እንደ ጀግኖች አባቶቻችን በጋራ መቆም አለብን ሲሉ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ተናገሩ። አባቶቻችን በዘርና በሃይማኖት ሳይለያዩ ነጻ ሀገር እንዳስረከቡን ሁሉ እኛም ኢትዮጵያን ለመድፈር የሚሹትን ሁሉ በአንድነት ቁመን እንደምናሳፍራቸው ሊገነዘቡ ይገባል ብለዋል። ስማቸው ሸቴ የአማራ ክልል መንግስት ባዘጋጀው በህግ ማስከበርና በህልውና ዘመቻ የተሳተፉ የጸጥታ አካላት ግለሰቦችና ተቋማት የውቅናና የምስጋና መርሃ ግብር ለሀገር ክብርና ለህዝብ አንድነት አስተዋጽኦ ያበረከቱ አካላት ጠቅላይ ሚኒስትር አብይ አህመድ በተገኙበት ውቅና ተሰጥቷቸዋል። ጠቅላይ ሚኒስትሩ ባስተላለፉት መልእክት ለኢትዮጵያ አንድነትና ክብር ሲሉ በየወደውጊያው ብዙ ጀግኖች ተዋድቀዋል። እነሱን ማክበር ለነገ ጉዟችንና ለነጻነታችን መረጋገጥ ወሳኝነት አለው ብለዋል። ጀግናን ማክበር፣ ጀግናን ማወደስ ጥሩ ባህል ነው። ጀግኖች በችግር ጊዜ በክፉ ቀን ህይወታቸውን፣ ደማቸውን፣ አጥንታቸውን እንዲሁም ሙቀታቸውን፣ ገንዘባቸውን ሰውተው ነጻነታችንን የሚሰጡን ከብዙዎች በጥቂት የሚገኙ ልዩ ሰዎች ስለሆኑ እነርሱ በዚያ በጨለማ ወቅት ብርሃን ለመሆን ራሳቸውን ከሰጡ እኛ ደግሞ ዛሬ እነሱን በማስታወስ በማወደስ በማመስገን ለሌሎች አርአያ እንዲሆኑ ማድረግ መታደል ነውና ለኛም ለነሱም እንኳን ደስ ያላችሁ ማለት ፈልጋለሁ። ኢትዮጵያን ዝቅ ለማድረግ ጠላቶቻችን በተለያዩ ጊዜያት በብሔርና በሃይማኖት ሽፋን እየተፈታተኑን ያሉት ጠቅላይ ሚኒስትሩ ይህ ቅዠታቸው እንደማይሳካ ሊረዱ ይገባል ብለዋል። ኢትዮጵያ ከዚህ ቀደምም በሃይማኖት በባህል በቋንቋና በፍላጎቶች የሚለያዩ ሰዎች ነበሯት። ነገር ግን ባልቻ አባነብሶ፣ በላይ ዘለቀ፣ አሉላ አባነጋ፣ አብዲስ አጋ፣ ኡመር ሰመተር በቋንቋ ስለሚግባቡ ሳይሆን በኢትዮጵያዊነት ስለሚግባቡ ለኢትዮጵያ ህልውና በጋራ ተሰልፈው ነጻ ሀገር እንዳስረከቡን ሁሉ ዛሬም ከያንዳንዱ ክልል ከያንዳንዱ ሃይማኖት በተለያየ የእሳቤ ሁኔታ ውስጥ ያለንም ቢሆን ጠላቶቻችን ኢትዮጵያን ለመድፈር ሲፈልጉ ህልውናችንን ለመንካት ሲፈልጉ በጋራ የምንቆም እና ህልውናችንን የምናስከብር መሆናችን ከታሪክም ከትናንትናው ድላችንም ትምህርት ወስደው ደጋግመው እንዲያስቡ ለማሳሰብ እፈልጋለሁ። አሸባሪው ትግራይ ወራሪ ቡድን ኢትዮጵያን ለማፍረስ በከፈተው ጦርነት ሀገር ለማዳን በአራቱም አቅጣጫ የተሰለፉ የህዝብ ልጆች ጠላትን አሳፍረዋል። እልፎች በጀግንነት ተሰልፈው ተፋልመዋል። የዛሬው ዕውቅና ኢትዮጵያን ለሚወዱ ሁሉ የተደረገ መሆኑን ተገንዝበን በአንድነት ታላቋን ሀገራችንን መገንባት አለብን ብለዋል ጠቅላይ ሚኒስትሩ። የዛሬው ሽልማት ሀገራቸውን ለሚወዱ ለሁሉም ኢትዮጵያውያን የዛሬው ሽልማት በዚያ ሁኔታ ውስጥ በእውቀት በገንዘብ በጉልበት በደም እንዲሁም በህይወት ዋጋ ለከፈሉ ሁሉ ማስታወሻ ስለሚሆን ምናልባት የተዘነጉ ግለሰቦች ካሉ በዚሁ አጋጣሚ ሽልማቱ እነሱን የሚመለከትና የጋራ ሽልማት መሆኑን እያስታወስኩ እንኳን ደስ ያላችሁ። አንድነታችን ይጠበቅ፣ ሰላም በሁላችን እጅ እንደሚገኝ እናስብ። የኢትዮጵያን ህልውና ለማስጠበቅ ዛሬም እንደ ትናንቱ እንደ ጀግኖች አባቶቻችን በጋራ መቆም የምንችል እንሁን። ነገር ግን የኢትዮጵያ ነጻነት፣ የኢትዮጵያ ብልጽግና፣ የኢትዮጵያ ካለችበት ሁኔታ ወደሚልቀው የብልጽግና ማማ የምታደርገው ጉዞ አይቀሬ መሆኑንና በማንም የማይደናቀፍ መሆኑን ተገንዝበን በህብረት ትልቋን ሀገራችንን እንድንገነባ አደራ እላችኋለሁ። በህግ ማስከበርና በህልውና ዘመቻ ለተሳተፉ አካላት በተዘጋጀው የውቅናና ምስጋና መርሃ ግብር የላቀ ሚና ለነበራቸው የመከላከያ ከፍተኛ መኮንኖችና የክልል ርዕሳነ መስተዳድሮች የክብር ዕውቅና ተሰጥቷቸዋል። ኢትዮጵያን ከፍ ማድረግ የላቀ ስራ ለፈጸሙት ክልሎቻችን ሁሉ ምስጋናና ክብር እየሰጠን ነው የምንገኘው።